ደመቀና ጓደኞቹ ያደመቁት አማራነት ትግል ታሪኩ የሚጀምረው ድህረ 1977 ዓ.ም የሰሜኑን ድርቅ ተከትሎ ነው። የአዳም ዘር እንደ ሾላ ፍሬ በረገፈበት በዛ ክፉ የድርቅ ዘመን የሰሜን ኢትዮጵያ ክፍል ብርቱ ቸነፈር መታው። እንግድነት ቤቱ ሄደ ሰው በልቶ የሚጠግብ የማይመስለው ደጉ አርሶ አደር ራሱና ልጆቹን አጥግቦ ማደር ተሳነው። ይህ አልበቃው ብሎ በቀን አንዴም ጎርሶ ማደር ከበደውና ነገሮች እጅግ የከፋ ዘመን ሆኑበት። እነ ማይክል ጃክሰንና ቦብ ጊልደርፎን የመሳሰሉ ዓለም አቀፍ ተሰሚነት ያላቸው ድምፃውያን ዊ አር ዘ ወርልድ የሚል ነጠላ ዜማ በህብር በማዜም ረሃባችን ዓለም አቀፍ ትኩረት እንዲያገኝም አደረጉልን። ከፍጥረቱ ጀምሮ ቀውስ ላይ አንዳች ጥቅም ቢገኝ ብሎ የጥቅም አንቴናውን ወድሮ በመንቀሳቀስ የሚታወቀው ህወሓት ተከዜን ተሻግሮ ወደ ሱዳን መመላለስ የጀመረበት ወቅት ያ ጊዜ ነበር። ህወሓት ተከዜን ተሻግሮ በታላቁ በጌምድር አማራ ግዛት ተረማምዶ ሱዳን የሚገባውና የሚወጣው እነ ማይክል ጃክሰን እየዘፈኑ ለምን ያመጡትን የእርዳታ እህል ከተረጂዎች ቀምቶ ለመሸጥና በምትኩ ጠመንጃና ተተኳሽ ለመሸመት እንደነበር ቢቢሲ አጋልጦታል። ከዛን ጊዜ ጀምሮ ህወሓት በበጌምድር ጠቅላይ ግዛት ወገራ አውራጃ አካል የሆነውና ፈጣሪ በረከቱን ያለስስት ያደለውን የበረሃውን ገነት ወልቃይት ጠገዴ ሰቲት ሁመራ እስከ ዋልድባና ጠለምት ድረስ ተመላለሰበት። መጀመሪያ በእንግድነት ከዛም በቤት አገልጋይነት እያለ ቆይቶም በመጨረሻም በጌትነት ጠቅልሎ ወረሰው። የታሪኩ ጅማሮና ሂደት ከዚህ ይነሳል። የዛሬው ዘጋቢ ፊልማችን መነሻው ግን ይህ ሳይሆን ይህንን ታሪክ የቀለበሰውን የሐምሌ 5ቱን ክስተትና አብሪ ኮከቦች ናቸው። ጸረ ህወሓት የአማራ ህዝብ ትግል ጅማሮው ከከፋኝ እስከ ሐምሌ 5። አበው ሲተርቱ ነገርን ከስሩ ውሃን ደግሞ ከጥሩ ይላሉ። እኛም ነገራችን ከስሩ በመጀመር የታሪካችንን ፈር ማስያዝ ይኖርብናል። ነገርን ከስሩ ካላያሳዙት ታሪክ በራዦችና ትግል ከላሾች ነገር ማበላሸታቸው አይቀርም። ከወዲሁ በድፍረት የአማራን ህዝብ የለውና ትግል እኛ ባንድ ክላሽ አስጀምር ነው የሚሉ ደፋሮች ታይተዋል። ይህን መሰል ድፍረት የተሞላበት ቅጥፈት በጊዜ ይታረም ዘንድ እውነታውን ከመጀመሪያው መመልከትና ማስመልከት ሙያዊ ተቋማዊ ግዴታችን ስለሆነ ነገሩን ከስሩ እንፈትሸዋለን። ድህረ 1983 ለስርዓት ለውጥ ተከትሎ ህወሓት በኢትዮጵያ ምድር ያሰፈነው ስርዓተ መንግስት በአማራ ህዝብ ላይ ያቀዳቸው ክፉ ትልሞች ሁሉ መልኮች ነበሩት። የመጀመሪያው መልክ ጊዜው ሳይመሽብህ ቶሎ ቶሎ ዝረፍ በሚል ክሱ እሳቤ በመነሳት ከአማራ ህዝብ ላይ አርስትና ሀብት መዝረፉን ተያያዙት። ሁለተኛው መንገድ ደግሞ አማራ ማህበራዊ ረፍት መንሳት የስልጣን ዘመኔ ግብ ነው ብሎ በያዘው የማታገያ ሰነድ መሰረት አማራው በክልሉ ውጭ እንዲሳደድ ማድረግና በክልሉ የሚኖረው ደግሞ እግር ከወርች ማሰር የሚል ነበር። በተለይ ሁለተኛው መንገድ ምን ያህል እጅግ አደገኛ እንደነበር ለመረዳት ክቡራን ቤተሰቦች ሚስጥር በአማርኛ የሚለውን መጽሐፍ እንዲያነቡ ወይም የህገ መንግስቱን ቃለ ጉባኤ እንዲመለከቱ እንጋብዛለን። ይህንን እንዳዝነ ጸረ ህወሓት የአማራ ህዝብ ትግል ጅማሮው የህወሓትን ክፋት በተግባርና በሰነድ በሚገባ በተረዱ አባት አርበኞች አማካኝነት መሆኑን እንመልከት። በጎንደር ጠቅላይ ግዛት በኩል ታላቁ አርበኛ ዋዋ ጎቤን ጨምሮ የከፋኝ አርበኛ ንቅናቄ ሲወሳ፣ በመሃል አገር ሸዋ ጠቅላይ ግዛት በኩል ደግሞ የና አስማረ ዳኛ ይበገሪነት የታየበትና የና ፕሮፌሰር አስራት ወልደየስ መሃድ ያደረጉት ተጋድሎ ቀዳሚዎቹ ናቸው። የጎንደርና ሸዋ ጠቅላይ ግዛት ጸረ ህወሓት አማራ ህዝብ የትጥቅ ትግሎችን ሽፍታ ምንጠራ በሚል ስልት ተከታታይ ዘመቻዎችን በማድረግ የብአዴንን ታጋዮች ተጠቅሞ ህወሓት ከፍተኛ ጉዳት አድርሶ ሊያዳክማቸው ሞከረም። የከተማውን ፖለቲካ ደግሞ እረኛውን ምቶት በጎቹ ይበተናሉ በሚል ክፉ አስተምህሮ በመነሳት ታላቁን ሐኪም የአማራ ብሔርተኛ መስራችና የመሃድ ሊቀመንበር ፕሮፌሰር አስራት ወልደየስን በመግደል የህወሓት እቅድ ለጊዜውም ቢሆን እንዲሳካ ተደረገ። ሆኖም ይህ የህዝብ ትግል በቀላሉ የሚቀለበስ አልነበረም። በአራቱ የአማራ ግዛቶች ጸረ ህወሓት ትግል ተጠናክሮ ቀጠለ። ወጣቶቹ እነ ሳሙኤል አወቀና አርበኛ አስቻለው ደሴ፣ ጎልማሶቹና አርበኛ መሳፍን ተስፋና አርበኛ ኮማንደር አረጋ አለባቸውን ጨምሮ በርካቶች የህወሓት መራሹ ጸረ አማራ የኢህአዴግ ስርዓት በጽኑ ታገሉት። አንዳንዶቹ ሲከፍሉ፣ ቀሪዎቹ ማዕከላዊና ሌሎች እስር ቤቶች መዳረሻቸው ሆነ። ታላቁ አርበኛ ዋዋ ጎቤ መልክ የሰጠው ምስክርነት ብናስደምጣቸው የታሪካችን ጉዞ ሙሉ ያደርግልናል። እኛ ንጹህ አማራ ነን። እኛ ወደዚህ ትግል እንድንገባ የተደረግነው ተገደን ነው። ወደ ትግሉ እንድንገባበት የተደረገው የአማራ የማንነት ጥያቄ ስንጠይቅ አንቀጽ 39 ንዑስ 5 ላይ መንግስት ባወጣው መሰረት የአማራ የማንነት ጥያቄ ጠይቀናል። ለነገር ግን የህወሓት ዓላማና ስትራቴጂ አማራንና ኦርቶዶክስን ለማጥፋት ወይም የአማራን ዝርያት ለማጥፋት የታሰበና የታቀደ የህወሓት መሰረታዊ ሐሳቧ
የኦርቶዶክስ እምነትንና አማራን ማጥፋት ስለሆነ ያን ስትራቴጂ ወደ ኋላ ተመልሳ ከተከዜ ወደዚህ ለአማራ ሰጣለሁ ብላ የማታስብ መሆኑ በእኛ አረጋግጠን ያው አድረናል። በዚህ መሃል በወልቃይት ጠገዴ ባዶ 6 የሚባል የምድር ሲኦል ጨምሮ በስም የማይታወቁ በመቶዎች የሚቆጠሩ የጅምላ መቃብር ቦታዎች እንዲሁም የወንዝ ዳር ገደሎች የወልቃይት አማራ ወጣቶች ፍጻሜ የሚከናወንባቸው ቦታዎች ሆኑ። ዛሬ እዚህ ላይ ለመገናኘት ዝም ብሎ እንደዚህ በቀላሉ የተገናኘ እንዳይመስላችሁ መራራ መስዋዕትነት ተከፍሎበታል። ወልቃይት የተከፈለው እንዳለ ወስደን ሳናውቅ ወልቃይት ቀድሞ ነቅቶ እኒህ ሰዎች እዚህ ሀገር መግባት የለባቸውም ሌላ ተልኳላቸው ብሎ ሲደባደብ አላገዝናቸውም ነበር። በተናጠል ተደበደቡ። አለቀ። የወልቃይት ጀግና እግዚአብሔር ይቁጠረው። አስቀድሞም ቢሆን የአማራ ክልል በውክልና እንዲያስተዳድር ከህወሓት አደራ የተሰጠው ብአዴን በእናቶ ታምራት ላይኔ፣ አዲሱ ለገሰ፣ በረከት ስምኦንና ሌሎች የህወሓት ታማኝ አሽከሮች በክልሉ ውጭ የሚኖረው አማራ አይመለከተንም፣ እናንተን ሲሰድቧችሁ የነበሩ የነሱ አባቶች ናቸው፣ አሁን ተነሱና ብድራችሁን መልሱም፣ አስመራ ድረስ ተጉዞ በአማራ ገዢዎች ለደረሰባቸው ግፍ ይቅርታ እንጠይቃለንና የመሳሰሉ ኖሮችን በአማራ ህዝብ ላይ ሲፈጽሙ ኖሩ። ይህ ሁሉ የሚሆነው ደግሞ በእቅድና በዲዛይን ነው። በተለየ ሰነድ መር የሆነው የአማራ የማጥቃት ሂደት ስንመለከተው ፕሮፌሰር መስፍን ወልደ ማርያም ህግ አራዊት እያሉ የሚጠሩት ህገ መንግስቱና የሽግግር ምክር ቤት አዋጅ እናገኛለን። የህገ መንግስቱ ቀረጻ ሂደት ምን ይመስል ነበር? በሽግግር መንግስቱ በኢትዮጵያ የክልሎች አስተዳደር ለመወሰን የወጣው አዋጅ ቁጥር 7/1984 ምን ይላል? የሚሉ እነዚህ ሁለት ቁልፍ ነጥቦች ለአማራ ህዝብ ምን ትርጉም አላቸው ብለን እንነሳ። እነዚህ ሁለት መሰረታዊ ጥያቄዎች ለሐምሌ 5 መፈጠርም ሆነ አሁናዊ ላለንበት የህልውና አደጋ ቁልፍ ነገሮች ናቸው። የሽግግር መንግስቱ ክልሎች ሲያደራጅ የተጠቀመው አዋጅ ቁጥር 7/1984ን ተከትሎ ምን ሆነ ብለን ስንጠይቅ ሞዝ እንደገለጸው ህወሓት ያንን ህግ ተጠቅሞ የአማራን አርዕስት አረሰው፣ አማራውን ደግሞ አፈለሰው። አርቲስቱ ይህን ዘፈን ለመዝፈን የተነሳበት ምክንያት በአንድ ወቅት ከታማኝ በየነ ጋር ባደረገው ቃለ ምልልስ ሲናገር አንድ ባላገር ጎንደር መጥቶ ሎተሪ ያዞራል እና አንተ ሎተሪ ላስ ያልኩት የት ነው የመጣ ጎንደር የት መተማር መጮ አራ እንደው አዲስ አበባ መጣችሁ እንደው ቦታውን እንደው ግብርናው እንደው መዘሩን አሁን ይሄ ወቅት የሰኔ ነው፣ የዘር ወቅት ነው። እንዴት ነው አመጣጣችሁ እናንተ የመጣችሁ? እንግዲህ እኛማ ምን ልናደርግ ነው? አይጋሽ ምን መሬት አለ እኩሉ ለሱዳን እኩሉ እንትን ታሽጦ ተነጥቀን ያው ምን ባድማ አለ ምን መሬት አለ ተሰደምተን ቀርቀባ አረኩኝ ብሎ ነበር። ባለርስቶቹ ተነቅለው ተንከራታች የሆነበት ያ ዘመንና ያ ስርዓት በድምፃዊ ፋሲል ደሞዝ አንደበት መቼም ታመን አንገት ደፍተን አንቀር ተብሎ የተነገረው በዚህ ምክንያት ነው። ድምፃዊ በዚህ ዘፈኑ እነሱ ምን ያድርጉ ከኛ ሰው ሲታጣ ብሎ በቁጭት እንዲናገር ያደረገው ክስተት ደግሞ እንመልከተው። ይህንን ችግር የሁለቱንም ወረዳ ህዝብ በሚጠቅም መንገድ የጸገዴንና የጠገዴን የወሰን ችግር የብአዴንና የህወሓት አመራሮች በጋራ ተነጋግረን ዳግም ላይመለስ ለመጨረሻ ጊዜ መፍትሄ ሰጥተነዋል። እንኳን ደስ አላችሁ፣ እንኳን ደስ አለን ይላል። ወሳኙ ምዕራፍ መቼም የሁሉም ነገር ፍጻሜ ያለውና የህወሓት እብሪትና ማናለብኝነትም ማብቂያው እየተቃረበ መጣ። የውድቀቱ ዋዜማ ላይ ግን ህወሓት የጭካኔ የእብሪት መጠኑ ከፍ አድርጎ ነበር። የወልቃይት ጠገዴ የአማራ ማንነት ወሰን አስመላሽ ኮሚቴ ተደራጅቶ ጥያቄውን በሰላማዊና በህጋዊ መንገድ ለሚመለከታቸው ተቋማት ማቅረብ ጀመረ። ሂደቱን ጠብቆ ጥያቄውን የሚያቀርበው በኮሎኔል ደመቀ ዘውዱ የሚመራው ኮሚቴ አዲስ አበባ ሊገባ ሲቃረብ ሱሉልታ ላይ ታፈነ። የኮሚቴው አባላት አስቀድሞ ጥርስ ተነክሶባቸው ነበርና ተራ በተራ እየተለቀሙ መታሰር፣ መሳደድ፣ መሸማቀቅ ተጠናክረው ቀጠለባቸው። የወቅቱ የክልሉ አስተዳደር ገዱ አንዳርጋቸው ቀደም ሲል እንደተከታተላችሁት የበጌ ምድር ጠቅላይ ግዛት አማራ ምድርና ህዝብ ለወራሪው የህወሓት አስተዳደር ፈርመው አስረክበውታል። በፌዴሬሽን ምክር ቤት ደግሞ የህወሓት ስራ አስፈጻሚ አባሏ ወይዘሮ ኬሪያ ኢብራሂም የኮሚቴውን ጥያቄ በማዳፈን የተሰጣቸውን ሚና በአግባቡ እየተወጡ ነው።
የመቀሌው የትግራይ ክልል ምክር ቤት አስቀድሞም ቢሆን ነገሩን ዘግቶታል። ህወሓት ባህር ዳር፣ መቀሌና አዲስ አበባ ያስቀመጣቸው ወልቃይትን መቼም አታገኙትም እያሉ መምቻ በትሮች የሆኑ ተልኳቸውን በሚገባ ተወጥተዋል። በተለይም የባህር ዳሩ ወኪል የውሻ ጥርስ የተገጠመለት የጉማሬ አለንጋ ሆኖ የወልቃይትና ወልቃይቴዎችን በመግረፍ ለአለቆቹ ታማኝነቱን ለማሳየት የሄደበት ርቀትን ተመልክተናል። አሁን ህወሓት የቀረው ይህን ጥያቄ ለአንዴና ለመጨረሻ ጊዜ የሚያፍንለትን የጸጥታ መዋቅር መጠቀም ብቻ ነው። በወቅቱ የአዲስ አበባና ኦሮሚያ ማስተር ፕላን ተከትሎ በኦሮሚያ ክልል ውጥረት የበዛበት ጊዜ ነበረ። ነፍሰ ገዳይ ኃይሉን በአንቶኖቭ አውሮፕላን ጭኖ መናገሻ ጎንደር አጼ ቴዎድሮስ አውሮፕላን ማረፊያ አራግፏል ህወሓት። ይህ አጼ ቴዎድሮስ አውሮፕላን ማረፊያ የተራገፈው የህወሓት ነፍሰ በላ ኃይል ጎንደር ከተማ በተለምዶ ቀበሌ 18 ተብሎ በሚጠራው አካባቢ የሚገኘውን የጀግናውን ኮሎኔል ደመቀ ዘውዱን እጅ እንዲይዝ ተልዕኮ ከተሰጠው ኃይል አንዱ ነው። ለቀናትና ለሳምንት ጊዜ አካባቢውን ሲቃኝ የሰነበተው ይህ ኃይል የይስሙላ የፍርድ ቤት ደብዳቤ ይዞ በኩለ ሌሊት በኋላ የጀግናውን ቤት ማንኳኳት ጀመረ። አቶ መለስ ዜናዊ የደርግ ስርዓትን ጭካኔና የህዝብን ሰቆቃ በገለጹበት መጽሐፋቸው መንኳኳት ያልተለየው በር የሚል ርዕስ ነበር የሰጡትም። አቶ መለስ ለዚህ መጽሐፋቸው ይህን ርዕስ የተጠቀሙት የደርግ አብዮት ጠባቂዎች በጨለማ ወደ ግለሰቦች ቤት እየሄዱ በማንኳኳት ወጣቶችና ታዳጊዎችን አፍነው ለውትድርና እንዲሁም ለአብዮታዊ ፍርድ መውሰዳቸውን ለመግለጽ ነበር። ሆኖም እሳቸው ያዋቀሩት መንግስት የደርግን ጭካኔ፣ ነውረኝነት በከፋ መልኩ በማስቀጠል በኩለ ሌሊት በኋላ የፍርድ ቤት መጥሪያ ይዘናል ብለው የሰው ቤት ማንኳኳት ጀመሩ። ያኔ ነው ነገሩ ግልጽነቱ የወጣው። ያኔም እንዲሆነ የካሳ ልጆች ትናንትም ዛሬም መታወቂያችን ለሰው ክብር እንጂ እጅ መስጠት ጎንደር የለም በዘራችን። የወንዶች አውራ የበረሃው መብረቅ የበረሃው መብረቅ ደመቀ ጀግና ከአልማዝና ከወርቅ ከአልማዝና ከወርቅ የጠላት ራስ ምታት የአማራነት ክብር ገላጭና የብሪተኞች መድኃኒት የሆነው የካሳ ልጅ ኮሎኔል ደመቀ ዘውዱ በወቅቱ ያደረገው ይህንኑ ነው። በበረሃው መብረቅ የአእምሮ ውስጥ ለጠላት እጅ መስጠት እንዴት ተብሎ ሊታሰብ፣ እናም ጀግናው ወሰነ። ቤቱ ድረስ እየተንቀዠቀዠ የመጣውን ነፍሰ በላ ኃይል ተራ በተራ እየለቀመ መጣል የህልውና ጉዳይ ብቻም ሳይሆን የአማራ ህዝብ አደራም ጭምር ነበር። በዛ ሰዓት በጀግናው አእምሮ ላይ ይመላለስ የነበረው የአማራ ህዝብ የነገ ዕጣ ፈንታ በአንተ እጅ ላይ ነው፣ አማራ መሸነፍ ሆነ ማሸነፍ በአንተ እጅ ላይ ነው የሚለው እንደነበር ግልጽ ነው። እንደተባለው የሆነው እንደዛው ነው። ደመቀ አማራውን አደመቀ። ይህንን ታላቅነት የታዘበው አርቲስት ዳኘው አለ ዘርቱን ጎንደር በሚለው ታሪክ ገላጭ ዘፈኑ ያንን ጀግነት ለመግለጽ ከዚህ በላይ ቃል ልንሰጠው አንችልም። የወቅቱ ሁኔታ ደግሞ ራሱ ባለታሪኩና ታሪክ ሰሪው ኮከብ ባንደበቱ እንዲህ ይናገር ነበር። ሐምሌ 5 የነበረው ከሌሊቱ 10 ከ10 ይል ነበር። በዛን ጊዜ እኛ ቤታችን ሲንኳኳ ማለት እና በዛን ጊዜ ከሌሊቱ 10 ከ10 ሲል ሲንኳኳ ነበር። እኔ ሞባይሌን ሰዓት የተሞላ ነበርና ሳይ 10 ከ10 ይላል እና ቤቱ ባለመቋረጥ ይንኳኳል እና አንዳንድ ጊዜ እኛ የምናውቀው በልምድ ሰው ያንኳኳል፣ ትንሽ ጋብ ይላል፣ ያንኳኳል፣ ጋብ ይላልና ያንን ግን ልክ ይንኳኳል የሆነ እብድ ነገር ሰፈራችን መጥቷል ማለት ነው። ይሄ እኔ ስነሳ እሷ ባለቤቴ ዘውድነሽ እኔን መከፍት ቆያለች። እኔ ከኋላዋን ግን ተከተልኳት። በኋላ እሷ ስታይ እነማን ናችሁ ስትላቸው ዝም ብለሽ ክፈቹ ምናምን ብለው የብዙ ድምጾች አለ እና እሷ ቁልፍ ረስ ተሳስቼ ነው ቆይ ሌላ ቁልፍ ክፈቹት ብለሽ ምናምን ይላታል እና እኔ ለሷን ጨለማ ነው በተቀራርበን ስለነበር ወደ ቤትሽ ግቢ አልኳት። በኋላ የሆነ ትልቅ ሞደሻ ነገር ይመስለኛል እኔ ድምጹን ሲመቱት በጣም ይመታል ቤቱ። እኔ ጮህ ብዬ ይሄ ቤት ህጋዊ ቤት ነው፣ ህጋዊ ሰው ነው ያለሁበት፣ ህጋዊያን ሰዎች ከሆናችሁ እስከሚነጋ ጠብቁ፣ ካልሆነ በሩ እንዳትሰውሩት አልኳቸው። በለው አሉ ቤቱ። ከዚያ በኋላ ሰበሩት። እኔ በውጪ በኋላ ሲነግሩኝ ሞደሻ ሳይሆን የመኪና ሌባ ጎማ ነገር ነው ይዞ የነበሩ ይላሉ። ግን ሆነም አልሆነም ግን ቤቱ የመኪናውን በር ዋናውን ከሁለት ተከፈለ። ከዚያ በኋላ እነሱም ልክ ሲከፈት ተኩስ ልውውጥ ተጀመረ። እሷም ወደ ቤት አገባሽ፣ እኔም ክላስ የሚጀብ ሆንኩ። ከዚያ በኋላ ተኩስ ስንጀምር እነሱም ወደ ግቢ መግባት አልቻሉም። እንደዚያ ያለ የተወሰነ ተኩስ ከጀመርን በኋላ
ነጋ። በኋላ ሰው ሁሉ በሰላማዊ ጊዜ ሁላችንም ጀግኖች ነን ደፋሮች ነን እናገራለን። በዚያን ጊዜ ግን አንድ ደፋር ነው የሚባለው የመጨረሻ ሞት እና መኖርን ሁለቱም ሲመጡ አንዱን መምረጥ ያስፈልጋል። ወይም መሞት ክብር ይዘህ ማለፍ ካልሆነ ተዋርደህ ደግሞ እጅህን መስጠት መኖርን መምረጥ ነው እና በዚያን ጊዜ ግን በዚህ የመጣው ኃይል እጅን ሰጥቼ ተዋርጄ ተሰድቤ ምክንያቱ አይቻቸው ስለነበር ከዚያ እንዴት ነገሮችን ባልሆነ ነገር ሆነ የሆነ አስመስለው የሚያቀርቡ ሰዎች እስከነበሩ እነሱ አሁን በእነሱ ተወቅሼ እንድሞት እኔ አልመርጥም። ሐምሌ 5 ልዩ ናት። ለምሳሌ አንድ ታሪክ በተከዜ የከፋኝ አርበኞች ታጋዮች ያኔ ወያኔ ሲገባ በጉልበቴን ከባቢ ሲቆጣጠር ወደ ኤርትራ ሄደው ተጠልለው ነበር። የከፋኝ አርበኞች ስጡኝ ብሎ ወያኔ ሄዶ ሲያመጣ ከእብነ ሐጀር ይዟቸው ይመጣሉ። አሁን በህይወት የተረፋሉ፣ በህይወት የሌሉ አሉ። በህይወት ከተረፉት ውስጥ አርበኛ ሰረበ በየነ ይመጡና ከእብነ ሐጀር ከዚህ ድልድዩ ላይ ሲደርሱ ወያኔ ወስዶም መሞት ነው ስለሚገድል ገዳይ ቡድን ነው። ተከዜ ላይ በገባ ግን ተከዜ አይቆርጥልኝም ማለት እንግዲህ ሁለት ውሳኔዎች ናቸው። እንግዲህ ሞትና ክብር በአንድ ቀን ሊመጡ ይችላሉ። ስለዚህ ሞቱን መርጦ ክብሩን ማጽናት ነው የሚፈልገው ማለት ነው። ስለዚህ ሞትና ክብር ይመጣሉ በአንድ ቀን የሚመጡበት ሰዓትም ስላለ ሐምሌ 5 የተፈጠረው ይሄ ነገር ነው። አቶ አሸተ እውነታቸውን ነው። ከቀኖች ሁሉ የተለየች የአማራ ሕዝብ ክብር ያስጠበቀችው ቀን ሐምሌ 5 ናት። ጉዳዩ ከቀኑ ጋር ሳይሆን የጀግናው የጀግንነት ተግባርና የብሪተኞች ወደ ሞት የመፍጠናቸው ግጥጥሞች ሊባልም ይችላል። የብሪተኛው ቡድን የሞት መልእክተኞች ወደ ጀግናው ኮሎኔል ደመቀ ቤት የሄዱት ሐምሌ 2 ወይም ሐምሌ 6 ወይም በሌላ በማንኛውም ቀን ቢሄዱም የጀግናው አሸናፊነት የብሪተኛው ውርደትም አይቀርም ነበር። ምክንያቱም ሐምሌ 5ን ከቀኖች ሁሉ እንድትለይ ያደረጋት የጀግናው ተግባር ስለሆነም ጀግናውና የአማራ ሕዝብ የክብር ምልክት የሆነው ኮሎኔል ደመቀ ዘውዱ ከዛ ክስተት በኋላ በተለይም በሕዝብ ክንድና ትግል ወልቃይት ጠገዴ ሰቲት ሁመራ ከህወሓት አፓርታይድ አገዛዝ ነጻ ከወጣ ስለ ክስተቱና ስለ ቀጠናው ምን ይላል? የዚህኛው የሐምሌ 5 ተኩስ ለዚህ ለሀገራዊ ለውጥ በጣም መሰረት ነው ብዬ ነው የማስበው። ሐምሌ 5 ያን ጊዜ ህወሓትም ሄዶ ባይተነኩስ እኔም ባልከላከል የጎንደር ህዝብ ባይነሳ ምናልባት ህወሓት በኢትዮጵያ አሳድሮት የነበረ ተጽዕኖ ሰፊ ነው። በቃ እንደተፈራ ይኖር ነበር። እስካሁን ህወሓት ፍጹም አይነካ ኃይል ነው። ትግራዋይ የሚባል ኃይል በጭራሽ አይነካም። ኃያሎች ናቸው፣ ከነካቸው እንዲህ ያደርጋሉ ምናምን የሚለው ቴረር ነበረ በወጣቱ። አንዳንዱ በካፌ ትግርኛ ሲናገር ብድግ ብለው ይሄዱ ነበር ይባላል ጎንደር ራሱ እና ህወሓት በጣም የተፈራበት ነገር ነበር። ያን ጊዜ ግን ያንቀላፋ አማራም ኢትዮጵያዊም ፍርሃት የተሰማው የነበረ ኢትዮጵያዊም አማራም እንዴ ህወሓት ለካ ተኩሰስ መግደልም ማሸነፍም ይቻላል የሚለው አንዱ የቀሰቀሰ ነው። ብቻም አይደለም ስርዓቱ የመጨረሻ የሄደ መሆኑን ወደ ህዝብ አመጽ እንደመጣ ያሳየ ነው። ህዝቡ ብቻም ሳይሆን ለኢህአዴግ ውስጥ የነበሩ አመራሮች ድፍረት እንዲኖራቸው እንዲወስኑም ያደረገ ነው ብዬ ነው ማሰው። ታዋቂው ድምፃዊ ፋሲል ደሞዝ በቁጭት መቼም ታመን አንገት ደፍተን አንቀር እነሱ ምን ያድርጉ ከኛ ሰው ሲጣጣ ብለው አስቀድሞ በተከዜ የዘፈነለት ያ ዘመን አልፏል። መከራውና ሰቆቃውን የተጋራለት ያ ህዝብ ዛሬ ከሌሎች የበጌ ምድርና መላው አማራ ወንድሞቹ ጋር ሆኖ ባደረገው ተጋድሎ ወራሪውን አስወግዶ ርስቱን አስጠብቆ ማንነቱን አጽንቶ ቆሟል። አሁን ወልቃይት ለኢትዮጵያ ምን እንደሆነች ዓለም የተረዳው ኢትዮጵያንም ያወቃት ሀቅ ሆኗል። ዶክተር ችቹ አለባቸው በቅርቡ በወልቃይት ጉዳይ በሰጠው አስተያየት ወልቃይት የቀጠናው ሆርሙዝ ነው ማለታቸው ይታወሳል። አሁንም ወልቃይት ለአማራው መተንፈሻ በሩ ለመላው ኢትዮጵያ ደግሞ የራስ ቅል የተሸከመ አንገት ሆናለች። ይህችን ቀጠና ከጠላት ተላላኪ ህወሓት መዳፍ ላይ ፍርቅቆ ነጻ ለማውጣት የተፋለመውና የተከፈለው መስዋዕትነት ዋጋው በቀላሉ የሚነገር አይደለም። ደጋግመን እንደምንናገረው የወልቃይት አማራ ህዝብ ተጋድሎና የመጨረሻውን መጀመሪያ በሰረው ጀግናው ኮሎኔል ደመቀ ዘውዱ ጀግንነት ባህር ቀለም ሆኖ ምድር ብራና ቢሆንም ጽፈን አንጨርሰውም። የአንድን ትውልድ ዘጋቢዎች ብቻም ሳይሆን የተከታታይ ትውልዶች የክብር ውርስ ሆኖም ይቀጥላል።
ያን ጊዜ ግን እኔ በክብር ህይወቴም ሰጥቼ ግን ቀሪ አማራ ቀሪ ወልቃይት ጠገዴ ወጣት ትግሉን ያስፈጽመዋል የሚል ቃል ስለነበረኝ ያንን ቃል የፈጸምኩ በሚል ነው ነበር